ብርቱካን ተመስገንን በሚመለከት የተላለፈው የሐሰተኛ ዘጋቢ ፊልም ዋነኛ ዓላማ ትርምስና ፖለቲካ ያለመረጋጋት መፍጠር መሆኑን የኢንዱስትሪ ሚኒስትሩ መላኩ አለበል ተናገሩ። ሰሞንኛ የሐሰት ፕሮፓጋንዳ ዘመቻዎች አንድምታ በቀላሉ የሚታዩ ሳይሆን የፖለቲካ ያለመረጋጋት መፍጠር ህዝብን በህዝብ ላይ ማነሳሳትና ግጭት የመፍጠር እኩይ ዓላማ ያነገቡ ናቸው ተብሏል። ዘገባው ኢትዮጵያ ዜና አገልግሎት ነው፣ ቀጥሎ ይቀርባል። ሐሰተኛ ሚዲያ ተቋም የተላለፈው የሐሰተኛ ዘጋቢ ፊልም አንድምታ ሐሳብ ያለቀባቸው ኃይሎች የህዝብ ለህዝብ ግጭት ጥርጣሬና ባላንጣነት የመፍጠር እኩይ ዓላማ ያለው መሆኑ እየተገለጸ ይገኛል። በአማራ ክልል ባለፉት 2 ዓመታት ወደ ግጭት የገቡ አካላት መምህራንን ጨምሮ ንጹሃንን በጅምላ በመግደል ትውልድ አምካኝ ሰላምና ልማትን የሚጻረር ተግባር ላይ መሰማራታቸውን የኢንዱስትሪ ሚኒስተሩ መላኩ አለበል ገልጸዋል። ይህም መገናኛ ብዙሃንን በመጠቀም ሀገራዊ ቀውስና ትርምስ የመፍጠር ግብ ያነገበ እንደሆነ ገልጸዋል። ዋና ዓላማ ተደርጎ እየተሰራ ያለው በኢትዮጵያ የፖለቲካ መረጋጋት እንዳይኖር በተለያዩ ስልቶች እየተሰሩ ያሉ ስራዎች አንዱ የሚገለጽበት በተሳሳተ መረጃ ህዝቡን የማደናገር ዝንባሌ ፍላጎቶች እንዳሉ ሐሳብ የሌላቸው ወይም ሐሳብ ያለቀባቸው ኃይሎች በተለያየ መንገድ ህብረተሰቡን ለግጭት በመቀስቀስ የተረጋጋ የፖለቲካ ሁኔታ እንዳይኖር በመፈለግ የሚሰሩ ስራዎች አንዱ ፓኬጅ እና በዚያ ውስጥ አብሮ የሚታይ ነው ብዬ አስባለሁ። ይሄ ፖለቲካ ለመረጋጋት በህዝቦች መካከል ጥርጣሬ እንዲፈጠር የማድረግ አንደኛውን ህዝብ በሌላኛው ላይ ለግጭት እንዲነሳ የማድረግ በጠላትነት የመሳል ሌሎች ያልተረጋገጡ ታሪካዊ ሁኔታዎችን በማጣቀሻነት በመጠቀም ባላንጣናትን የማስፋት ግጭትን የማስፋት ፍላጎት ነው የሚታየው። የብርቱካንና ሐሰተኛ ዘጋቢ ፊልም በሚመለከት የተሰራጨው መረጃም ህዝብ ለማደናገር ያለመ ቢሆንም በአስተዋዩ ህዝብ መክሸፉን ነው ያነሱት። ጽንፈኛ ኃይሎች ከማህበረሰቡ ሴት ውጭ የሆኑ በደሎች በህዝብ ላይ መፈጸማቸውን ገልጸው የአንዲት ሴት ሐሰተኛ ታሪክ ላይ የተመሰረተ ዘጋቢ ፊልም ሰርቶ በማራገብ የፖለቲካ ለመረጋጋት የመፍጠር ስራ ላይ መሰማራታቸውን ጠቅሰዋል። ሰሞኑን የታየው ዋነኛው መልእክት እንግዲህ ልጅቱ በእኔ እምነት እንደ አንድ ዜጋ ክብር የሚገባት ናት፣ እናት ናት፣ ለባለቤቷ ሚስት ነች፣ እህት ናት። እንደ ሴት የተለየ ክብር የሚገባት ናት። አንደኛ በዜጋዋ ላይ ያልተገባ በደል ደርሶባታል። የልጅቱን ህይወት በሚያጣውስ መንገድ ነው ትርክቱ፣ ታሪኩ፣ ትወናው የተሰራው። በሌላ መልኩ ደግሞ ህዝብን ከመናቅ ህዝብን ካለማክበር የሚመነጩ ናቸው። እነኚህ ነገሮች ሲጠነሰሱ ለህዝቡ የሚጠቅመውና የሚያስገኘው ጥቅም ስላለ አይደለም። ይሄ ህዝብ ግጭት እየተፈበረከለት ግጭት እየተመረተለት የነዚህ የግጭት አጀንዳዎችን ይዞ እነሱ ወደ ፈለጉትና ወደ መረጡለት መንገድ እንዲገባ የማድረግ ትሬንድ ነው እየታየ ያለው። የብርቱካን ሐሰተኛ ዘጋቢ ፊልም ስለ ዜጎች ክብርና ነጻነት በመቆርቆር ሳይሆን ግጭት ለመቀስቀስና የህዝብ አንድነትን ለመሸርሸር ያለመ ስለመሆኑ ገልጸዋል። የአማራና የኦሮሞ ህዝቦች ከማንም በላይ የተጋመዱና የማይነጣጠሉ ህዝቦች እንደሆኑ በመጥቀስ የህዝቦች አንድነት በየትኛውም ጽንፈኛ ቡድን እኩይ ሴራ የሚበጠስ እንዳልሆነ አንስተዋል። አማራ ክልል ከማንኛውም ህዝብ በተሻለ ሁኔታ ከኦሮሞ ህዝብ ጋር ተጋብቷል። ኦሮሞ ከማንኛውም ህዝብ በከፍተኛ ቁጥር ከአማራ ህዝብ ጋር ተጋብቷል። እነዚህ ህዝቦች እንዳይበጠሱ ሆነው የተጋመዱ ናቸው። ሌላውም ህዝብ እንደዚህ አይነት ገጽታ ነው ያለው። ነገር ግን ይህንን አንድነት መናድ፣ መሸርሸር፣ መበጠስ ምናልባትም የኢትዮጵያ ሉዓላዊነትና አንድነት ለመበጠስና ለማፈራረስ እንደ አንድ አይነተኛ መፍትሄ ተደርጎ ነው እየተሰራ ያለውና በየትኛውም ወገን ያለው ጽንፈኛ ኃይል እነዚህን ልዩነቶች ለመፍጠር የሚያደርገው ሙከራ መቼውንም ቢሆን ሊሳካ ይችላል ብዬ አላስብም። ምክንያቱም እንዳይበጠሱ ሆነው የተሳሰሩ የተገመዱ አንድ ህዝቦች ናቸው። እነዚህ የምናያቸው ድራማዎችም በአንድም በሌላ መንገድ አንደኛውን ገዳይ ሌላኛውን ሟች፣ አንደኛውን አፈናቃይ ሌላኛውን ተፈናቃይ በማድረግ የሚሳሉ አንደኛው ጽንፈኛ ለሌላኛው ጽንፈኛ መጋቢ በመሆን የሚሰሩ ድራማዎች ናቸው። ይሄ መቼውንም ቢሆን ሊሳካ የማይችል እንደሆነ ማወቅና መረዳት ይገባል።
የኢትዮጵያ ጠላቶች ሁሌም የህዝብ አንድነትን ለመሸርሸር እንደሚሰሩ ገልጸው ህዝቡ እኩይ አጀንዳዎችን ወደ ጎን በመተው ከመንግስት ጋር በመሆን ለሀገር ሰላምና ልማት እያደረገ ያለውን ተሳትፎ እንዲቀጥል ጥሪ አቅርበዋል።